الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته. ዛሬም ደስተዛሬው ኢንሻአላህ ልጆቻችን እኛ ላይ ሐቅ አላቸውና ሐቃቸውና ማላላቸው የሚል ፕሮግራም ነው የምንቀጥለው። እንግዲህ ልጆች ሳይወለዱ በስተፊት ሐቅ አለብን እነዛን ሐቅና ማላ የሚለውን እየቆጠርን ነበር። ከዛ ውስጥ የትዳር ጓደኛችን እንምረጥ፣ ሷሊህ ሆኑ ትዳር ጓደኛ መርጠን ማግባት አለብን ለወንዱም ለሴቱም የሚል ተመልክተናል። ሌላው ሱናውን እናሟላ፣ ግንኙነት ሲደረግ የሚደረግ ዱዓ አለ፣ ያንን ዱዓ እናርግ ልጆቹ ሷሊህ እንዲሆኑ ሸይጣን እንዳይጎዳቸው። ሁለተኛው ሶስተኛው ዱዓ እናድርግ ጥሩ ሷሊህ የሆነ ልጅ አላህ እንዲሰጠን ነብያቱ ያደርጉ እንደነበሩ የሚል ነው። የመጨረሻው አራተኛው ልጆቻችንን ከተጸነሱ በኋላ የሚጎዳቸውን ነገር መጠበቅ አለብን። ልጆቻችንን በሰላም ተጸንሰው እንዲወለዱ የምንችለውን ሁሉ ጥረት እናድርግ። ልጆቻችን ኢንሻአላህ አላህ Subhanahu Wa Ta'ala ሷሊህ የሆኑ ልጆች ሊያረጋቸው ይችላል የሚል ስንመለከት ነበር። እዚህ ላይ አንድ ነገር ማስታወስ ወደድኩ። ታዲያ ልጅ የሚባለው ነገር ታውን በፊት ሰው ሲሞት ሁሉ ነገር ሲቋረጥ አንዱ የሚቀርለት ልጅ ነው፣ ዱዓ የሚያረግለት የሆነ ሷሊህ ልጅ ነው የሚል አይተን ነበርና ከዛ ጋር ታይዞ ነብያችን አለይሂ ሰላቱ ወሰለም አንድ ሐዲስ የተናገሩት አለ። በጣም የሚያስደስት ሐዲስ ነው። ከዙ ከሊዱዓ ጋር ታይዞ ኢብኑ ማጅህ ናቸው የዘገቡት፣ አልባኒ ሶሂህ ነው ብለው ሶሂሃ አቡ ሁረይራ ናቸው ያስተላለፉትና ሐዲሱ ምን ይላል? ኢነ الرجل لا يرفع درجته አሉ። ሰውየው በርግጥ ደረጃው ከፍ ይደረግለታል አሉ። ሰውየው ሲሉ ሴትየዋ የሚያውናት መቼም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አልመርአቱ ሸቃኢቁ الرجال አው ሸቂቀቱ الرجل የወንድ ክፋይ ስለሆነች ለወንድ የተነገረው ሁክም ለሴቱ የሚያውነውና አንድ ሰው በልጁ የተነሳ በጀነት ውስጥ ደረጃው ከፍ ይላል። لا ترفع درجته في الجنة በጀነት ደረጃው ከፍ ይደረጋል። فيقول ይላል አና لهذا ይሄን ተየት አገኘሁት በምን ስራ ያነ ይሄን ያገኘሁት ይላል። በጣም የሚያስደነግጥ አጅር ሆኖ ማለት ነው። ሱብሃንአላህ። እንደዚህ በሚል ሰዓት መልሱ ምን እንደው ታውቃላችሁ? فيقال باستغفار ولدك لك ልጅህ ላንተ እስትግፋር በማረጉ የተነሳ ነው። አባቴን ማርልኝ እናቴን ማርልኝ ብሎ አላህን በመለመኑ የተነሳ ማለት ነው። አላህ ወንጀሉን ምሮት ያባትየውን ወንጀሏን ምሮት የእናቲቱን የሚያስደነግጥ ጉድ የሚያስብል ደረጃ ተሰጥተዋል ማለት ነው። ሱብሃንአላህ። እና ልጅ ማለት ይሄ ነው። ለልጅ ያልተለፋ ለልጅ ትኩረት ያልተሰጠ ለምን ይደረጋል? ለምን ትኩረት ይሰጣል? ስለዚህ ሐቃቸውን እየጠበቅ እኛም ስበቡን እያደረስ ሷሊህ ልጆች ጥለን ለመሄድ ሁላችንም ጥረት እናድርግ። ዛሬ የምንመለከተው ኢንሻአላህ ተተወለደ በኋላ የልጆች ሐቅ የሚል ነው። ብዙ ሐቆች ናቸው ያሉት። ባለን ሰዓት ኢንሻአላህ ወደፊት እንማማራለን። የመጀመሪያው ተተወለደ በኋላ የልጃችን ሐቅ ምንድነው ከተባለ አየኩን استقباله وفق السنة በሱናው በነብዩ ሰለላሁ ዐለይሂ ወሰለም መንገድ በገጠመ ሁኔታ ልጆቻችንን መገናኘት አለብን፣ ልጆቻችንን መቀበል አለብን ማለት ነው። አይ على هدي رسول الله صلى الله عليه وسلم ومن ذلك تحنيكه بالتمر والدعاء له ከዛ ውስጥ አንደኛ ተምር ተተገኘ በአካባቢያችን እንደው አላህን ይፈራል የተባለ ሰው እሱ ጋራ ወሰድ ያርገን፣ እኛም ሊሆን ይችላል ቢስሚላህ ብለን ያችን ልምጥ አርገን ተምሯን አፉ በማስገባትና እንዳያንቀው በማድረግ ይሄን ላንቃውን ፈግፈግ ጣፋጩ እንዲገባና የተምሩን በረካ ራሱን ይቻላልው። እንደገና ደግሞ ተዛ ጋር ታይዞ የራሱ የሆነ ደንብ አለው፣ የራሱ የሆነ ሱና አለው፣ የራሱ የሆነ በረካ አለው። ያንን ማድረግ። ሌላኛው ደግሞ ዱዓ ማድረግ ለዛ ለልጅ ነብዩ አለይሂ ሰላቱ ሰላም ቡኻሪና ሙስሊም በዘገቡት ሐዲስ አቡ ሙሳ አልአሽዓሪ ባስተላለፉት ለኔ አንድ ወንድ ልጅ ተወለደልኝና ይላል ውሊደሊ ጉላሙን ፈአተቱ ቢሂ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዘንድ ይዤው መጣሁ አለ። እንደዚህ ነበር ሷሃቦች ልጅ ሲወልዱ ቶሎ ነብዩ ሰለላሁ ዐለይሂ ወሰለም በሰዓቱ አሉላቸውና ነብዩ ዘንድ ይዘሄዱ ነበር። ፈአተቱ ቢሂ ነብይ ሰለላሁ ዐለይሂ ወሰለም ፈሰማሁ ኢብራሂም ብለው ጠሩት ይላል። ስለ
ስም አወጣጥ ወደፊት እንመለከታለን። ወሐነከሁ ቢተምረት በተምርም ደግሞ ተሕኒክ አደረጉት ይላል። ቅድም ያልነው ማድረግ ተሕኒክ ይባላል። ወዲዓለሁ ቢልበረከቲ ወደፈዐሁ ኢለየ አፍወን በበረካ ዱዓ አደረጉለት ነብዩ አለይሂ ሰላቱ ወሰላም። ዱዓ ማድረግም አለብን። አላህ ይህን ልጅ በረካ አድርገው ብለን ዱዓ ማድረግ ማለት ነው። ወከዛሊክ ወደፈዐሁ ኢለይ ለኔ አስረከቡኝ እንደገና ይላል ነብዩና አለይሂ ሰላቱ ወሰላም። እና ይሄው ነብዩ አለይሂ ሰላቱ ወሰላም ሲወለድ ተሕኒክ ያደርጉ ነበረ፣ ሲወለድ ዱዓ ያደርጉ ነበርና በዚህ በነብዩ ሰለላሁ ዐለይሂ ወሰለም ሱና መሰረት ልጆችን ሲወለዱ መቀበሉ ሱና ነው፣ የልጆች ሐቅ ነው ማለት ነው። በዚህ ልክ ልንቀበላቸው። ሁለተኛው የልጅ ሐቅ ተተወለደ በኋላ ልናሟላለት የሚገባው ተስሚየቱሁም አተስሚየተል ሐሰና መልካም የሆነ ስም ልናወጣለት ነው። ወእኽቲያር ልስሚ ሷሊህ ልሐሰን የሷሊህ የሆነ መልካም ጥሩ የሆነ ስምን መርጠን ልናወጣለት ተቻልን በራሳችን ጥሩ ትርጉም ያለው ታልቻልን ደግሞ በሚያውቁ ዑለሞችን አማክረን ማን ልበለው ልጄን ማን ልበላት ልጄን ብለን አማክረን መሆን አለበት እንጂ ጥሩ ያልሆነ ስም ማውጣት የለብንም። ፈልአቡ ላተንተሂ መስኡልየቱሁ ትጃሃል አውላድ አባት እንዲሁም እናት ተጠያቂነታቸው ወይም በልጃቸው ዙሪያ ያለባቸው ተጠያቂነት ኃላፊነትና ጥሩ ሴትን በመምረጥ ባለፈው እንዳየነው ዱዓ በማድረግ እንደዚሁ ደግሞ ተጸንሶም ባለ ሰዓት እንክብካቤ በማድረግ ብቻ አያበቃም። ሲወለድ መርጠን ጥሩ ልጅ ማለት ጥሩ ስም ማውጣት መቻል አለብን ማለት ነው። ኢብኑ ቀይም ምን ይላሉ በዚህ ዙሪያ በዚህ በተያያዘ ዙሪያ ለማ ካነት الاسماء قوالب للمعاني ودالة عليها اقتضت الحكمة ان يكون بينها وبينها ارتطاب وارتباط وتناسب ይላሉ። ይሄ ስም የሚባለው ነገር ትርጉምን ስለሚሰጥ ይላሉ። ትርጉም ስለሚሰጥ አሁን መጠሪያም ቢሆን የራሱ የሆነ ትርጉም አለውና ሂክማው ምን አስፈርዷል? በሰውየውና በስሙ መሃል እርቲባጥ ይኖረው አስፈርዷል። አብዛኛውን ከስሙ ጋር የሚገጥም ይሆናል እንደማለት ነው እሳቸው የሚሉት። ወአላ يكون المعنى معها وألا يكون المعنى معها منزلة الأجنبي المحض الذي لا تعلق له بها የሚል ነገር ያስቀምጣሉና ስለዚህ በጥቅሉ ምን መሆን አለበት ማለት ነው? የምናዋጣለት ስም የተስተካከለ የተወደደ ያማረ ስም መሆን መቻል አለበት። وكان النبي صلى الله عليه وسلم يستحب الاسم الحسن رسول صلى الله عليه وسلم ጥሩ ስም ይወዱ ነበር። وكان يأخذ المعاني من أسمائها ተስሞቻቸው ነገሮችን ትርጉም ይወስዱላቸው ነበር። ሐታ ተኝተው ባዩት ህልም ላይ ተስሞቹ ትርጉም ወስደው ፍቺ ሰጡ ነበር። ነቅተውም እንደዚሁ ለምሳሌ የሁዴቢያ ስምነ ጊዜ ሱሃይል የሚባለው ሲመጣ ሰሁለል አምሩ አሉ። ኢነላህ ዩሂቡል ፈዕለል ሐሰን አሉ። አላህ መልካም የሆነን ፋልቻ ይወዳል። ያ ማለት ጥሩ ስም መስማት አልከሊመቱ ጠይባ ብለዋል። አልከሊመቱ ጥሩ የሆነ ንግግር መስማት ማለት ነው። ጥሩ የሆነ ድምጽ ጥሩ የሆነ ምንድነው ስም መስማት ማለት ነውና ጥሩ ስም ተወዳጅ ነው። ወካነ የክረሁል አምኪነተል ሙንከረተል አስማ ስማቸው የተጠሉ የሆኑ ቦታዎችን ሳይቀሩ ይጠሩ ነበር ነብዩ አለይሂ ሰላም። ወየክረሁል ዑቡረ ፊሃ በዛ ማለፍን ሁሉ ይጠሉ ነበር። ولما كان بين الأسماء والمسميات من الارتباط والتناسب والقرابة ما بين قوالب الأشياء وحقائقها وما بين الأرواح والأجساد عابر العقل من كل منهما إلى الآخر የሚል ነገር ያስቀምጣሉና አባት የሆነ ሰው حرام የሆኑ ስሞችን አሉ حرام የሆኑ ስሞችን እናያቸዋለን። መጠበቅ አለበት መራቅ አለበት። ለምሳሌ حرام ተሆኑት ውስጥ ለሌላ ባሪያ የሚያደርጉ ስሞችን መጥራት ይመስላል። حتى عبد الرسول عبد النبي እንኳን ብሎ ማለት ነው። እንኳን አብዱል ከዕባ ሊሆን ይችላል እንኳን አብዱ ፉላን ሊባል ይችላል። ሁለቱንም ስም አርገም ማነው አባትና ሊሆነው ማለት አይደለም። እንዲህ አይነት ስሞች መራቅ አለበት ማውጣት የለብንም። አውለት ኢላተሊቁ ቢልሙስሊሚን ወይ ለሙስሊም የማይገባ ስም ማውጣት የለብንም። فالاسم له دور في نفسيه الولد ተልጁ ጋራ የራሱ የሆነ አስተዋጽኦ አለው ስም የሚባለው ነገር። ومن ذلك ما خرجه مسلم ያወሩት ሐዲስ አለ في صحيح في كتاب الآداب باب جواز تحنيك الولد በሚለው ላይ ያይዘው ሳህል ኢብኑ ሰዕድ የሚባለው ሷሃባ ሙንዚር ኢብኑ አቢ ኡሰይድ የሚባለው ልጅ ሲወለድ ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ ይዞ መጣና ነብዩ ሰለላሁ ዐለይሂ ወሰለም ጭን
አስቀመጡት። ነብዩ አለይሂ ሰላም ተቀብለው ማለት ነው። ተህኒክ እንዲያረጉት ነበር ያመጣው። ቅድም አቡ ሙሳ እንዳመጣው አቡ ሙሳም ያው ኢብራሂም ብለው ጠርተውለታል። በነብዩ ኢብራሂም ስም አወጡ። በሷሊህ ስም ማውጣት አለና ማለት ነው። እሱም አመጣና አስቀምጡ። አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ላይ ቢዚ ሆነው ነበርና እዛ ነገር ላይ ቢዚ ሆነው ሲያዋቸው አንስተው ልጁን ወስደውታል። ነብዩ ሰለላሁ ዐለይሂ ወሰለም ተዛ ቢዚ ተሆኑበት ነገር ሲጨርሱ ቢያውት ልጁ የለም። ልጁ የተዲ አሉ ነብዩ አለይሂ ሰላቱ ወሰለም። አይነ ሶብዩ ሲሉ ፈቃል አቡ ሰይድ አቅበልናሁ ያ ረሱላህ ወደ ቤት እኮ መለስ ነው አላቸው። ደግሞ ሽንት እንዲያሸንባቸው ምንም አስበው ሊሆን ይችላል። ፈቃለ ሰለላሁ ዐለይሂ ወሰለም መስሙ ስሙ ማን ነው አሉ። ቃለ ፉላን አልጠቀሰውም እገሌ ነው አላቸው አልኳቸው ይላል። ለረሱል ስሙን ጠቅሶታል። ለእኛ ግን ጥሩ ስም ስላልሆነ ፉላን ያ ረሱላህ ገሌ ብለነዋል ብሎ የሆነ የማይገጥም ስም አውጥቶለት ነበርና ለካ እገሌ ብለነዋል ሲላቸው ቃለ ላ አይሆንም አሉ ነብዩ አለይሂ ሰላም። ወላኪን እስሙሁል ሙንዚሩ ስሙ አልሙንዚር ነው የሚባለው መባል ያለበት ብለው ከዛን ቀን ጀምሮ አልሙንዚር ተባለ ልጅ ይላል ነብዩ ሰለላሁ ዐለይሂ ወሰለም። የተወጣን ስም ሁሉ ይቀይሩ ነበረ ነው የሚለው። በጣም ጥሩ ስም መልካም ስም አስፈላጊ ከመሆኑ የተነሳ እንደዚሁም ሙስሊም በዘገቡት ምን ይላሉ ነብዩ እንተ አነስ ብኑ ማሊክ ረዲየላሁ ተዓላ አንሁ ውሊሊ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል አሉ። አነስ ማሊክ ነብዩ ብለዋል አሉ ውሊዲ የለይለተ ጉላሙን ፈሰመይቱሁ ቢስሚ አቢ ኢብራሂም ዛሬ ላይ ተወልዶልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም በአባቴ በኢብራሂም ስም ሰየምኩት ኢብራሂም አልኩት አሉ። ተማሪየቱል ቅብጥያ የተወለደው ልጃቸውን ማለት ነው። በአመተ 6 ወሩ የሞተው ልጃቸውን ነብዩ ሰለላሁ ዐለይሂ ወሰለም ማን ብለው ጠሩት? ኢብራሂም ብለው። እንደዚህ በነብያቶች ስም በሷሃቦች ስም በሷሊሆቹ ስም ነው ማውጣት ያለብን ማለት ነው። እና ልጆቻችንን ስም በተወለደበት ቀን ማውጣት እንችላለን እስከ 7ኛው ቀን ድረስ። ከዛ ማለፉ ጥሩ አይሆንም። ስናወጣ መርጠንና የተወደደ ስም መሆን አለበት። በተለይ ከአላህ Subhanahu Wa Ta'ala ጋር ባርነትን የሚገልጽ የሆነ ስም በጣም ተወዳጅ ነው። ምን ብለዋል ነብዩ አለይሂ ሰላቱ ወሰለም ሶሂህ በሆነ ሐዲስ አሐቡል አስማኢ ኢለላህ ተዓላ አብዱላህ ወአብዱራህማን አላህ ዘንድ ተወዳጅ የሆነ ስም ማለት አብዱላህ አብዱራህማን ብሎ መጠራት ነው ብለዋል ነብዩ አለይሂ ሰላም። በጣም ወራዳ አኽነ ዑስሚን ደግሞ በጣም ወራዳ የሆነ ስም ማለት ሰውየው ወራዳ የሚሆንበት ማለት ነው። መሊኩል አምላክ የንጉስ ብሎ መጥራት ይመስል ከስሞች እኛ ካናቃቸው አላህ ዘንዳ የሚጠሉና የሚወገዙ ስሞች እንዳሉም በዚሁ አጋጣሚ ማስታወስ ይግድላል ማለት ነው። እና ተወዳጅ ስሞችን እየመረጥ ስለ አላህ ባርነት የሚገልጹ አሁን ለምሳሌ እንደሰማችሁት አብዱላህ አብዱራህማን ከዛሊክ ከአላህ ስም ጋር አያይዘን አብዱራሂም አብዱረኡፍ አብዱልመጂድ አብዱልሐሚድ እያል እንደዚህ ለአላህ ባርነትን የሚገልጹ ምክንያቱም እኛ የመጣነው ለባርነት ነው። እኛ የአላህ ባሪያ ነን። ስለዚህ ለሱ ባርነታችን የሚገልጹ ስሞች ብናወጣ በጣም የተመሰገነ ይሆናል ኢንሻአላህ። ቃል ሐፊዝ ኢብኑ ሐዝም ይላሉ ተፈቁ على استحباب الاسماء المضافه الى الله ይላሉ። ኢብኑ ሐዝም የሚባሉት ዓሊም ዑለሞች ተስማምተዋል አሉ على استحباب الاسماء المضافه الى الله ወደ አላህ የተጠጉ ስሞች ለመወደዳቸው ዑለሞች ጋር ምንም ስምምነት የለም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አሐቡ الاسماء الى الله عبد الله وعبد الرحمن ብለዋል። ስለዚህ ዑለሞች ወደ አላህ ተጠግቶ የተወጣ ስም ተወዳጅ ለመሆኑ አብዱላህም አብዱራህማንም ይሁን ሌሎችንም ወደ አላህ አስጠግተን ቅድም የጠቀስናቸውም ያልጠቀስናቸውም ቢሆኑ ከአላህ ስም ጋር ተያይዘው ለአላህ ባርነት የሚገልጹ የሆኑ ስሞችን ማውጣት በጣም የተመሰገነና የተወደደ ነው። ዑለሞች ጋራ ኺላፍ የለም። እሱ ምን ይላል? ከዓብድላህ ወዓብድራህማን ወማ አሽባህ ዛሊክ ብሎ ያስቀምጠዋል። አብዱላህ አብዱራህማን ይመስል ይሄን የመሳሰለ ቅድም እንደጠቀስነው ስለ አላህ ባርነት የሚጠቅስ የሆነውን ስም ማለት ነው። እና ወንድሞች ሆይ እህቶች ሆይ ሌሎቻችን ስም ላይ ሐቃቸው ነውና ሁልጊዜ በዛ ስም እየተጠሩበት ሊኖሩ ነውና ሲጠራ ለሱም ደስ የሚለው ለጠሪም የሚያስደስት የሆነ ስም መርጠንና ፈልገን ጠይቀን ምናውቅ ከሆነ በራሳችን ምን ባዋጣለት ለዚህ ለልጅ እኔም ደስ ይለኛል እሱም ደስ ይለዋል ብለን መርጠን ማውጣት ያለብን እንጂ ያልሆነ ስም ማውጣት የለብንም። ኢንሻአላህ ለዛሬ ሰዓቱ ስለገደበን እዚህ ጋር አረፍ እናደርገዋለን። በሚቀጥለው ትምህርታችን በዚህ ላይ ኢንሻአላህ ሰፋ አድርገን እንመለከተዋለን።
ወሳኝና አንገብጋቢ ጉዳይ ስለሆነ አላህ Subhanahu Wa Ta'ala እኔንም እናንተን ሐቅን ተከትለን የልጆቻችን ሐቅ ምንወጣ አላህ አድርገን ሷሊህ ልጆች አላህ ይወፍቀን وبالله التوفيق والسلام عليكم ورحمة الله وبركاته. جيل توخى الوحي عنوانا